ነገር ከሆነች ወልክ አንተ ራስህ እገድልሃለሁ። እቺ ልጅ አንድ ነገር ከሆነች እኔ ነኝ የምገድል። ወንድም ሆነ ልጅ ዝም ብለህ እየመታት እዚህ ጋር እሺ ና ነይ አንተ ደግሞ ልታስገድላት ነው እየመታት ነው አይደል? አሁን ይገላታል። ያንተን ድምጽ ከሰማ ሰዎች ተከትለዋት እንደመጡ ካወቀ ትገድላለች። ሲጀመር ይገላትና አንተን መለቅ ይመስላል። በቃ ይሄ የኔ ፍቃድ ጨርሳለሁ ነው ታለ በቃ እና ይዛ እና አስገባት ነው የታባች ተረጋጋ ማርኪስ ወንድምሽን አግቼ ከጀርባ ሳሰራሽ የነበረው ወንጀል በሙሉ መረጃሽ እኔ ጋር እንዳላጥርሽ አንዲት እርምጃ ከዚህ በኋላ አራመዳለሁ ብትይ በእኔ ላይ ምንም ነገር በፍቃድ የሰራሁት ስራ የለም። በእኔ ላይ እያንዳንዱን ነገር ያደረግሽው መረጃ እኔ ጋር ቪዲዮ ቀርጻችሁ እናንተ ናችሁ መጀመሪያ ስሟ እንዳይጠፋ ካስባችሁ መጀመሪያ ለመልቀቅ ነበር። ትገደል ነበር። እኛ ባንኖር ደግሞ ይገሏት ነበር። እኔ ካንተ ጋር ስሰራ የነበረው ለኔ ሆድ እንድትሞላልኝ አይደለም። አስገድደኸኝ አስፈራርተኸኝ ነው ስሰራ የነበረው። አስገድጄሽ አስፈራርቼሽ ብቻ እየከፈልኩሽ ጭምር انت برم ዝግጁ ነው ሬዲዮ ነው አለቃ ነው እዚህ ጋር ያው መጣለች እንኳን ደህና መጣሽ በጣም ብለናል እንዴት መጣሽ እባክሽ ስንፈልግሽ ነው የመጣሽው ለነገሩ
በራሷ ጊዜ መታለች። ምን ገርታለች? እስኪ ቼክ አድርጓት። ቼክ አድርጓት። ይሄ የእሷ ስልክ ነው። የእሷ ስልክ ነው። አዎ ቼክ አድርጓት። በደንብ ፈትሻት። አይ እኔ እንኳን በደንብ አጣርቼ ነው የመጣሁት እዛ። ምን ልትሰሪ መጣች ዛሬ? ትንሽ አታፍሪም? አይንሽን በጣም አጥርሽ ስትመጪ ትንሽ እንደው ትንሽ አትሰቀቂ? አንዳንዴ እኮ አክለፍልፎ ያመጣዋል። አንዳንድ ሰው ስንፈልጋት የነበረች ሴት አሁን መጣች በገዛችሁ። እንዴት መጣች? ምን ፈልገሽ መጣች? ታቆም ምን ነው ማቆም? እኔ ጋር ያለው ምንድን ነው ካንቺ ነው? ወንድምሽንም ምንም የምታደርገው ነገር ሁላ እንታውቃለን። ኧረ እባክሽ ትቀልዳለች ማለት በጣም ተጫዋች ነው። እንዲህ ብሎ ቀለል ተደርጎ የሚቆም ነገር ነው እንዴ? ጀመርነው ቀልደኛ ነች የሆነ ጨዋታ ምናምን እና ምንም አይነት ጉዳት ምናምን ነገር እንዳይደርስ ማንነታቸውን ለመለየት ፎቶ እናንሳቸውና ፎቶን ወደ ቢሮ አካባቢ እናከው አይሻልም? ሰዎች ስላሉ እነሱ እንዲያነሱት ወይም በደንብ ጥርት ያለ ፎቶ በጣም ጥሩ። አዎ በዛ በኩል በጣም ጥሩ። እሺ እሺ ይለው አንሳው ማንነታቸውን ማወቅ አለብን እያንዳንዶች። በጣም ጥሩ። ሄሎ ይኸውልህ በአንተ በኩል ይመቻል ሁሉንም ፊታቸውን ለማስገባት? አዎ ፎቶ እንድታነሳቸው ነው። አስተላክላቸው ማንነታችን ነው። በጣም ጥሩ። ወደ ቢሮ ፎቶአቸውን እንድትልክላቸው ነው። ቀላል ነገር እኮ አይደለም። ጨዋታ መሰለሽ ነው። ምንድን ነው የምትፈልገው? የምፈልገውንማ ሳልነግርሽ እኔ ራሴ እያስገባሁ ወንድምሽን አግቼ የምፈልገውን ነገር እንድታደርግ እያደረግኩ ከመጀመሪያ ሰዓት አንስቶ እኔ የምፈልገውን ነገር እንድታደርግ። አሁን ግን የማታስፈልጊ ሰዓት ላይ ደርሰናል። አሁን እኮ አንቺ ራሱ ፈልገኝ ብትይኝ እኔ አልፈልግሽም። አቅሜ ምን ያህል እንደሆነ አልገባሽም አይደል? አስገደድኩ አይደል? አልገባሽም አይደለ? አቅሜ ምን ያህል እንደሆነ አልገባሽም። ኢንስፔክተሩን አይደለም ይሄ ደግሞ አንድ ተራ ኢንስፔክተር ዘልዛለ ኢንስፔክተር ደግሞ አስገደድኩ ማለት አይደል? ባለቃችን እኩል መሄድ አይችልም። እሱ የማይሆን ሰው ነው። ከሱ እኩል መድረስ አይችልም መቼም። እንኳን የገዛ ሚስቱን እንኳን መጠበቅ የማይችል ከማንም ጎረምሳ ጋራ ስትተኛ የነበረች ሚስቱን እንኳን መጠበቅ የማይችል ኢንስፔክተር አስገደልኩት ያልሽ ምንድን ነው እያላችሁ ያለው? ምንም ያስጨንቃል እንጂ የሆነ ነገር አለ። ባርኪ ለምን እንደዚህ ያደረግሽ? ለምን እንዲህ ያደረግሽ? እነዚህ አደገኛ ሰዎች ይመስሉኛል። በጣም ከባድ ሰዎች ናቸው እንደምናየው ከሆነ። ለኔ እንደዚህ የጥፍን ቆሻሻ ምን እሱ ብቻ እንደምትከተለው እንኳን ሳያውቅ ምን አይነት አረመኔ ነህ ግን? አንቺ አሁን ከኢንስፔክተሩ በታች ሰራ ስለነበረ እሱ አለቃዬ ነበር ይመስልሻል? በጣም ጅል ሰው እንደሆንሽ ታውቃለሽ። አንቺ አሁን ስማርት እንደሆንሽ ነበር የምታስቢው። እኔ ግን የበታች ሰራተኛ መስሎኝ ራሴን ዝቅ አድርጌ እያንዳንዱን ነገር እቺንም ኢንስፔክተሩንም ሳሰራቸው ነበር። ይሄን አታውቂም ነች እንደማታውቂ አውቃለሁ። የበታች ሰራተኛ ስለመሰልኩሽ ዝም በይ። ደሃ ስለመሰልኩሽ አይደል እንዴ አንቺ የፍቅር ጥያቄ እንኳን የገፋሽ? የበታች ሰራተኛ ስለመሰልኩሽ ገንዘብ የለውም ብለሽ አይደል የናቅሽ? ደሃ ስለሆንኩ አይደለም ስለማትመጣኝ እኮ አይመጠነኝም ብለሽ ያለፍሽው ደሃ ነው ብለሽ ስላሰብሽ ነው አይደል? እሺ ግን የሆነ ሽጉጥ ምንም ነገር ካለ ምናልባት አበሳጭተው ከሆነ እንዳይቀርማቸው እንዳይቀርም ማለት ነው። ሊጎዳት ይችላል። ስለት ምናምን ነገር ካለ አንድ በላችሁ ነው ሶፊ እኔ በዛ በኩል ነውና ቢያንስ ድምፅ እንኳን አዳምጥ። እሺ እየተጠነቀቅሽ ቦታሽ እንዲያዩ ደግሞ አትሞጣም ውጭ አፍሽን እንዳከፍች። እኔ ግን ዛሬ ሌላ ሰው ዛሬ መለወጥን ስታይ ትሽቆጠቆች። የተለወጥክ ነው የመሰለህ? በጣም ተለወጥ። በሰዎች ደም የገነባው ብር የለወጠን የመሰለህ? እቺ እንዴት ነው ምንድነው? ቆይ ለኛ ተዋለቃ ምንድነው? አንቺ ውጥር የምትሄድ አንቺ ማን እንደሆንኩ ታውቂያለሽ? ነው በላት ያዛት እጇን ያዛት። ምን ብላ ነው ታውቂያለሽ? ምንድነው የምትወጣጣሪ? በስነ ስርዓት አዋሪው ካዋራሽ ትሰሚያለሽ? አንቺ ማለት ቆሻሻ። እኔን ያኔ እንደዛ አንቋሻሽ እንደናቅሽ ዛሬ ደግሞ እኔን ብትለምኚ እግሬ ስር ብትደፊ እንኳን አልፈልግሽም። ገባሽ አይደል? አንቺ ሲጀመር ለእኔ አትመጥኝም።
መቼም አልደፋም። አንቺ ለኔ አትመጥኝም። መቼም አንተ ላይ ደግሞ ነው ያልደፋም። የሆነ ነገር ማድረግ ትፈልጋላችሁ፣ እንደፈለጋችሁ አድርጓት፣ እንደፈለጋችሁ በቃ ማድረግ የምትፈልጉትን በሙሉ አድርጉ። እሺ ፈቅጄላችኋል። ያለቃ ፍቃድማ መከበር አለበት። እየጎዷት ነው እንዴ? እንግባ እንዴ? ይሄ ነገር እንዴት ነው? ቶፋ ምን አየዛጋ? ለምን እየጨነቁት ያለው? በፈጠራቸው አምላክ ልቀቁኝ። ምንድነው? የትም አትገባም ነው ተዋ። የትም አትደርሽም እኮ። እንደዚህማ በቀላሉማ አላደርገውም። እንዲህ በቀላሉ ስቃይሽን አላደርገውም። ገና ብዙ አንቺን ገና ብዙ ምክንያቱም አንቺ ማለት እኮ ከኔ ጠላቶች ጋር ተባብረሽ እኔን ለማጥመድ የምትከታተል በቀላሉ ሰው መስሏት ሆድሽን በሞላውልሽ ከርሰሽን በሞላውልሽ አንቺ እኔን ትከታተኛለሽ፣ ከጠላቶች ጋር ትተባበሪያለሽ። አንቺ አለ እኔ ካንተ ጋር ስሰራ የነበረው ለኔ ሆድ እንድትሞላልኝ አይደለም። አስገድደኸኝ አስፈራርተኸኝ ነው ስሰራ የነበረው። አስገድጄሽ አስፈራርቼሽ ብቻ እየከፈልኩሽ ጭምር ነው የማሳብሽ። እየከፈልኩሽ ገና የገባት አቅሜ ገና የገባሽ አልመሰለኝም። አይደለም ይሄ አንቺ አብረሻቸው የምትልከሰክሻቸው ልጆች ጎረምሶች ይቅሩና ማንም እኔን አይዳፈርም። ማንም ማለት አቅሜን ደግሞ አሳይሻለሁ። አንቺንም እነዛን ደግሞ ምንም አያመጡም። እሺ ምንም አያመጡም። እነሱ ለኔ ምንም ናቸው። እንደዚህ የምረጋግጣቸው ቆሻሻ ናቸው። ይሄን ማወቅ አለብሽ። እናያለን። እሱን እናያለን። ማንቆሻሻ እንደሆነ ይኸውልሽ፣ ለመፎከር እንዳትሞክሪ። ሰማሽ እንደሆነ በደንብ ታያለህ። አሁን እዚህ መድረስን እዚህ መቆምህን ኧረ የሆነ ነገር በላት በእናትህ። አንድ ጥፊ ወይ እስኪ አውሪ ስለፍፍና ሞልቶሽ ነው የመጣሽው። ሞልሽ አይደለ? ልብሽ አበጠ በጣም አቅም እንዳላቸው ምናምን ተሰምቶሽ ነው። ማን እንደማመን ከኛ በላይ ማን አለ ሲጀመር? በዚህ ሰዓት ያለው ሰው ያለ ነው እንዴ የሚመስልሽ? እኔ ሰንሰለቴ የት ድረስ እንደሆነ ታውቂያለሽ? መረቤ ምን ያህል ከባድ እንደሆነ ታውቂያለሽ? ከነማ ጋር እንደምውል ታውቂያለሽ ወይ? እጄ በጣም ረጅም እየገባሽ አልመሰለኝ። አንቺ ማለት ተራ ወፍ ነሽ። እንደ አይጥ እንደዚህ ረግጥሻል። አንድ ተራ ሰው እንደ ዝም ብሎ እሺ ብለሽ አቅሜ በጣም ረጅም እጅ አለኝ። በጣም ረጅም እጅ አለኝ። አርፈሽ የማትቀመጪ ከሆነ ወይ ማያውቅ አለ እንዴ ስላንተ እንደዚህ የምታስረዳት? አስረዳ እስኪ። ይኸውልሽ እሱ ማለት ይኸውልሽ በጣም የተከበረ ሰው ነው። አሁን በዚህ ሰዓት ላይ ምንም የፈለገውን ነገር ማድረግ የሚችል ሰው ነው። ሰማሽ? እንደፈለጋችሁ ግን ቶይ ምንም ታደርጉት አልፈልግም። ቶይ የምትይው ይሄ ጎረምሳሽን አንድ ባንድ አንቺ ስላልሽ አይደለም፣ አንቺንም እነሱንም አንድ ባንድ አስከፍላችኋል። እስከዛሬ ላደረጋችሁት ነገር በሙሉ አንድ ባንድ ቁጥር ያስከፍላል። ኧረ እንደ ጅራፍ ነው የምናስጨዋቸው። እነሱንም ዝም ብዬ የምተዋቸው እንዳይመስልሽ። አንቺ እጄ ላይ ነው ያለሽ፣ እጄ ላይ ነው ያለሽ። የፈለግከውን ነገር ማድረግ ትችላለህ እኔ ላይ። እሱን ግን ምንም ነገር እንድታደርገው አልፈልግም። እሱን የማውቀው ነኝ። ይኸውልሽ እሱ ስልጣን ያለው በእኔ እጅ ላይ ነው። አንቺ አድርግ ስላልሽኝ አታድርግ ስላልሽኝ የምትሆኑ እኮ ያው እኔ መጣሁልህ አይደል? ያለህበት ድረስ መጣሁ አይደል? ብትመጪልኝስ? ከዚህ በኋላ እኮ ነው ያልፈልግሽም። አልገባሽም እንዴ? እኔ እኮ ከዚህ በኋላ አልፈልግሽም። በጣም እንዳስጠላሽኝ አልገባሽም እንዴ? አንቺ ሲጀምር ለኔ አትመጥኝም። የምትመጥኝ ሴት አይደለሽ፣ ርካሽ ሴት ነሽ። ይሄም እንዴ ሰውነቷ እንዳለ ፈተሽውታል እኮ ምንም ያስቀሩት ነገር የለም። ኦኬ እንዳለ ተቀባብለዋታል ነው። ምንድነው እያደረገ? ስለዚህ ወይ ገብተን የሆነ ነገር እንፍጠር እንዴ? ምናልባት የሆነ ነገር ከተፈጠረ ስለት ነገር ከያዙ ምናምን ፖይንት እሱ አይደለም ማንሽ። እሺ ተስማምተን አይደል እንዴ መጣ ነው። እሱማ ነው ሀቁ ሊወጣላት ይገባል። እሷ ደግሞ አምናበት ነው የመጣችው። አሁን ብንገባ በጣም ነው የምትቀየመን። በትክክል በተለይ እኮ እኛ አምነናታል እኮ በቃ እሺ ተረድተንሻል፣ አንቺ ምንም እዚህ ነገር ውስጥ የለሽበትም፣ ንጹህ ነሽ እኮ አልናት እኮ በብዙ መንገድ እኮ አረጋገጠችልን እኮ። ምንም አያደርጓትም። አንቺ የምትመጥኙ ለነሱ እነሱ ደግሞ እንደፈለጉ ያደርጉሻል። እንደፈለጋችኋል። በቃ ይሄ የኔ ፍቃድ ጨርሳለሁ ነው ታለ በቃ እና ይዛ እና አስገባት ላይ የታባሽ አሁን ዳክታ ነው ፈጣላ እዚህ ጋር እሺ ና ነይ መንፈስ ላምጣት ነይ ያለቃ ትመለሳለህ። ለሞኑ ከማን ጋር ነው የመጣሽ? ኧረ ማንም የለም እንዳለ ፈትሻት ነው የመጣው። ኧረ በደንብ ነው ቼክ ያደረኩት። እርግጠኛ ነህ? እንደመጣች ሳያት ማለት ነው 10 ሜትር ነው ባንዴ የተራመድኩት። ያላየሁት ቦታ የለም። ብቻዋን እንዴት መጣች? እስኪ ዞር በል። አንተ በደንብ ብቻዋን ልትመጣች
ከማን ጋር ነው የመጣሽው? ብቻዬን ነው የመጣሁት። ተናገሪ። ከማን ጋር ነው የመጣሽው? ተናገሪ። ከማን ጋር ነው የመጣሽው? ተናገሪ። ብቻሽን አትመጭም። አንቺ ብቻሽን ደፍረሽ እኔ ጋር አትመጭም። ከማን ጋር ነው የመጣሽው? ተናገሪ። ይሄን ሁላ ነገር ከሰራሽ በኋላ ብቻሽን እንደማትመጪ አውቃለሁ። ከማን ጋር ነው የመጣሽው? ተናገሪ። ብቻዬን ነው የመጣሁት አልኩህ አይደል? ቼክ አድርጉ። ዙሪያውን ቼክ አደርጋለሁ። አንድ ነገር ላግኝና አንድ ኮሽታ ላገኝና አንቺ ነው አድርገኝ መፈጠርሽን እንድጠይ ነው ቢዝም ብዬ የምትወሽ ቢደውልላት ሰው ቢኖር ራሱ እኮ ስልኳ እኔ ጋር ነው። ማንም ሰው ይመጣል ብዬ አላስብም። እኔ ጋር እየመጣች ስልኳን የምታስደውል ይመስላል? ጅል መሰለች። ተዘጋጅታ እኮ ነው የምትመጣው። ሰላም ነው ነገር የለም እኮ ምንም የለም። ምንም የለም። ምን አስበሽ መጣሽ? እንዴት ደፍረሽ እዚህ ልመጪ ይቻላል? የሆነ መድኃኒትማ ወስዳ ነው እንጂ ደፍረሽ እዚህ ልመጪ ይቻላል? ያሰብከውን ልታደርግ ያሰብከውን አትበይኝ። ከዚህ በኋላ ምንድን ነው የምታውቂው? ምንም የምታውቂው ነገር የለም። የምትፈልገው ነገር ካለ እኔ እንትን ማለት ትችላለህ። ግን የምፈልገውን በቃ ነገር ምን እኮ ነገር አደረግኩ። እንዳታረግ የምፈልገውን ነገር አደረግኩ። ምንም ነገር እንዳታረግ የምፈልገውን ነገር እኮ አንቺ ስላልሽ የምፈልገውን ነገር አደረግኩ እኮ። አታውቂም ነበር አይደለ? ከጀርባ ማን እንዳለ እኔ ትልቁ ሰው ከጀርባ ያለው እኔ ነኝ። እያንዳንዱ ወንጀል እያንዳንዱ ሰሪያትን ነገር ከጀርባ ሆኜ ሳስፈጽምሽ የነበርኩት ግን አይመስልሽም ነበር? እሷ አንቺ ነኝ እያንዳንዷን ስትሰሪያት የነበረችው ዞምባ እያንዳንዷን አልከሽ ዝም ብለሽ ቅድም ውጥር ስትያል ነበር። ወንድምሽን አግቼ ከጀርባ ሳሰራሽ የነበረው ወንጀል በሙሉ መረጃሽ እኔ ጋር እንዳለ አትርሽ። አንዲት እርምጃ ከዚህ በኋላ አራመዳለሁ ብትይ በእኔ ላይ ምንም ነገር በፍቃድ የሰራሁት ስራ የለም። በእኔ ላይ እያንዳንዱን ነገር ያደረግሽው መረጃ እኔ ጋር አለ። መረጃ እኔ ጋር አለ። በእኔ ላይ አንዲት ነገር አደርጋለሁ ብትይ ከዚህ በኋላ አንዲት እርምጃ አራመዳለሁ ብትይ እኔን ከሚከታተሉ ሰዎች ጋር እንቀሳቀሳለሁ። ምንድን ነው ቼክ አላደረክም እንዴ? ብለው መረጃሽ እኔ ጋር ነው ያለው። ገባሽ አይደለ? ይሄ ፖሊስ ኧረ ማንም የለም። አንተ ዝም ብለህ ሁሌ ትንበጫበጫለህ። ስራ ላይ ፖሊስ ምናምን የምትይው ሁሉ በእጄ ላይ ነው። ኧረ እኔ መጀመሪያ ቼክ አድርጌ ነው የመጣሁት። ና በእኔ እጅ ላይ ነው። ፖሊስ ጋር ብትሄጂ የትም ቦታ ብትሄጂ ማንም የሚሰማሽ መቼም እንደዚህ መስኖር መስሎ ከሆነ ተሳስተሃል። እየኖርኩ ነው። የሆነ ቀን መሞቻ ይደርሳል። ያንተ መሞቻ የሆነ ቀን ይደርሳል። እንደዚህ ሁሌ ዘላለም የምትኖር መስሎ ከሆነ በጣም ተሳስተሃል። ትሰሚኛለሽ? ከዚህ ጫካ በሰላም መውጣት የምትፈልጊ ከሆነ አትሞጣም። በስነ ስርዓት አውሩ። ስሚኝልሽ አድርጌ የተባልሽውን ነገር ማድረግ የሚመጣው አስፈቅዶ ነው። ንገራት። ስለሱ ያለሱ ፍቃድ ሞት ራሱ አይደለም መምጣት አይደለም ድርሽም እንደማይል ነው። እሺ አቅሜ የገባሽ አልመሰለኝም። አንቺ የምታውቂው ያንን እዛ ሲከሰከስ የነበረው ከሰው በታች የሚመስለው ሰው አይደለም። ዝምተኛው ጭምቱ ዳ የሚመስለውን አይደለም። ይሄኛውን እኔ ደግሞ አታውቅም። ይሄኛውን ፊቴን አታውቅም። ገባሽ? አንቺም ሆንሽ እነዛ እፉኝት የሆኑ ደግሞ ልክስክሶች አርፋችሁ ማትቀመጡ ከሆነ የእጃችሁን ነው የምሰጣችሁ። የእጃችሁን ነው የምሰጣችሁ። አረ ቦስ ለሁላችሁም የእጃችሁን ነክተህ እንዴ እኛ ለና እንደኛን በቃ ቆሻሻ እኔ አታቆሽሽቺ ነክተህ እካሽ አሁን ትሰሚያለሽ? የሰማሽ ነው አይደለ? አርፈሽ የምትቀመጪ ከሆነ እያለቀሰች ነው። ገና ምን አይተሽ ነው? ቆይ አርፈሽ የምትሰሪ ከሆነ ስሪ። እኔ ከዚህ በኋላ አይንሽ ማየት አልፈልግም። እኔ ከእናንተ ጋር ምንም አይነት ህብረት የለኝም። ከዚህ በኋላ ትሰማኛለህ? ወደሽ አይደለም የምትሰሪው፣ በወንድምሽ ህይወት ፈርደሽ ነው። በወንድምሽ ህይወት ፈርደሽ አልሰራም የምትይ ከሆነ ዝም በቃ መልስ አመልሽ። አሁን ዘይ እንዴ ዝም ተባልሽ በላት። ሰንዝራ መልስ እንዴ ጥጋቧ እንዲበርድላት የተወሰነ። ኧረ ምን እቺን በእናትህ በአንድ ጥፊ ይመጣል ነው እንዴ? ይኸውልሽ መልስ መመለስ አይደለም ቀና ብሎ ማየትን አለቃ ማለት ነው ያስገድላል። እንዴ ልንገርሽ፣ ምን ነው ሞቴን አቅርቡልኝ አፍጥኑልኝ አልሽ። ና አልሽው እንዴ አንቺን እንደዚህ በቁም ነገር ቆሜ የማዋራሽ አብረን የሰራንባቸው ጊዜያት ስላሉ ገባሽ? እኔ ከማንም ልክስክስ ጋር ቆሜ የማወራ ሰው እኔ ሁሉንም ነገር የሰራው ተገድጄ ነው እንጂ ፈልጌ እንዳልሆነ በደንብ ጠንቀቅ። ተገደሽም ሰራሽ ፈልገሽም ሰራሽ የሰራሽው እያንዳንዱ ስራ ማስረጃ እጄ ላይ አለ። ገባሽ? ስለዚህ የሆነ ነገር አደርጋለሁ ብትይ ራስሽ ላይ ነው ባብ የምትጠምጥም፣ ራስሽ ነው ገደል ውስጥ የምትከቺው። አሁንም እያወራሁሽ ያለሁት ቆሜ በሰነ ስርዓት እያወራሁሽ ያለሁት አብረን የሰራንባቸው ጊዜያት ስላሉ እኔ እንዳንቺ ቀሽም ማለት እንጂ ብፈልግ እዚህ ጋር ሰማሽ 40 ልገርፍሽ ይችላል። 40 ልገርፍሽ ይችላል። እዚህ ቦታ ላይ ከዚህ በህይወት እንዳትወጪ ማድረግ ይችላል። አንቺ ምንም ነሽ ለኔ። አንቺ የዝምብ የመግደል ያለ አንቺ ገባሽ አይደለ?
ስለዚህ እገላለሁ ብሎ መሞት ማለት አሁን አርፈሽ የምትሰሪ ከሆነ ስራሽን ስሪ፣ አርፈሽ ህይወትሽን የምትኖሪ ከሆነ ኑሪ፣ አትቅለብለቢ። ካልሆነ ግን በወንድምሽ ህይወት ላይ ፈተሻል። ወንድምሽን ድጋሚ በህይወት ማየት የምትፈልጊ ከሆነ አርፈሽ ተቀመጪ። አይ ቅለበለባለሁ የምትይ ከሆነ አቁሜያለሁ። ምንም ነገር መስራት አልፈልግም። አይ ቅለበለባለሁ የምትይ ከሆነ ከኔ ጋር ወደሽ አይደለም እኮ የምትሰሪው፣ ተገደሽ ነው የምትሰሪው። አይ ሄዳለሁ የምትይ ከሆነ ይሄው መንገዱም ይሄው ሲጀመር ካንተ ጋር ስራ አቆመች ማለት ነው። ህይወቷን ባንዴ ትፈልጊያለሽ መሄድ ይሄው መንገዱ ጸጥ ነው ማለት ከዛ በላይ ለካሊድ እንደዛ ተወርውራ ገብታ ህይወቷን እስከ መስጠት ደረጃ ደርሳለች አይደለ? ከዚህ በላይ ምን ልታረግ ትችላለች? ከዚህ በላይ ከነሱ ጋር አለመኖሯን ለማረጋገጥ ምንም እኮ ማስረጃ የለውም እኮ በቃ ጆኑ እንዲከታች ባርኪስ ተረጋጋ። ይኸውልህ ሰዎቹም እየደዋወሉ ነው ያሉት። ይኸውልህ ተረጋጋ። ይኸውልህ አንድ ነገር እነኚህ ወንጀለኞች ናቸው፣ ታዋቂ ወንጀለኞች ናቸው። ሽጉጥ አይላካቸዋል። አንተ ስትጀምር አንተ ለቀኝ ምንድን ነው የምትለው? ስለምንድን ነው የምታወራው? ተረጋጋ። ይኸውልህ እህቴ ያለችበት ሁኔታ ማለት ነው ስታየው ከባድ ሊሆን ይችላል። ለምንድን ነው ብቻ አይላካቸው? ቦታ ላይ ከተታለሁ ሲጀመር እናንተ ናችሁ ስሙ ማዝራት ትፈልጋለች። ራሷ ፍላጎቷ ነው ይገባችሁ። ስሟን እንዳታጸዳኩ እናንተ ናችሁ መጀመሪያ ለቀቃችኋት አይደል? ቪዲዮ ቀርጻችሁ እናንተ ናችሁ መጀመሪያ ስሟን እንዳይጠፋ ካስባችሁ መጀመሪያ ለመልቀቅ ነበር። ትገደል ነበር። እኛ ባንኖር ደግሞ ይገሏት ነበር። ይሄን ነገር ወቅ ሁላችንም በዚህ ሰዓት ማለት ነው ለባርኪ ነው ይሄን ነው እናደርገው። እቺ ልጅ በእኛ ቁጥጥር ስር መሆን አልፈለገች። ከኛ ቁጥጥር ውጭ ሆናብን እዚህ መጣቻለች። ስለዚህ እኛ ምንም ማድረግ አልቻልንም። አሁን ደግሞ አደጋ ስር ትከታታለህ። ስሜታዊ የምትሆንበት ሰዓት አይደለም። እየሰማኝ ይኸውልህ ቶፋ፣ እኔ ስሜታዊ ምናምን መሆን አይደለም። እህቴ ናት ብቻዋን እዛ ጋር ሲጀመር መልቀቅ ማለት ተረጋጋ። ለእኛ እህታችን ናት። ሲጀመር እሺ ምንድነው እያልክ ያለው? እሺ ሩጣት ሄዳለሁ። እሺ ቆይ ልቀቀው። ልቀቀኛው ሲጀመር ለቀኝ ቶፋ ልቀቀኝ። ሰው ነው አይደል? ሙሉ ማለት ነው ሙሉ ጫካው ተከቧል። ደግሞ እኔ መጠብቀኝ ምናምን ያው ልጆች አይቻልም። ቆይ አይደለም። አዎ ይሰማሉ፣ ግን ተረጋጋና እውነቱን አውቆ እዚህ ተረጋግቶ መቆየት አለበት። አንድ ነገር ልታቀም የምፈልገው ነገር እኮ ንገረኝ። ምን እንዳቅ ነው ጠይቃ፣ ድምጽ ጠይቃ። ቆይ ሶፊ እዛ እንደሄድ ግን ልቀቀኝ ሶፊ። ዝቅ ምንድነው የሆነ ምንድነው እየተካሄደ ያለው? ምንድነው? ለዚህ ነው ዝም በል ስማኝ፣ አዳምጠኝ። ይኸውልህ ያንተ መጮህ እዚህ ጋር ሰላም አያደርጋት። ይሰማኝ፣ ሰላም ልትሆን አትችልም። እሷ አንተ አትሰማም እንዴ? ይኸውልህ በአንተ አንድ ስህተት እንደዚህ ስትቅበዘበዝ ማለት ነው አጠገቡ ያሉ ሰዎች እጅግ በጣም አደገኛ ናቸው። ስለዚህ ሊተኩሱባት ይችላሉ። እዛ ጋር ሰው አለ አያቸው። ስለዚህ አየው ድምፅህን ቀንስ። እሺ እየተካሄደ ያለው ነገር ላይ ነው ሲጀመር። ይኸውላችሁ አዳምጠኝ መጀመሪያ አዳምጠኝ። አንተ ረጋግጠን ከሆነ ረጋ ብለን እነግራለን። ሶፊ ነገር ሴት እናንተ እዛ ሰው ማን እንዴት ታስቀምጣላችሁ? እኛ አይደለንም እዚህ ያመጣናት። ተረጋን። እኔ ግን ይኸውልህ ስታወራ ስለሰማሁ ተከትያት ቢሆን መጣሁ። ወንድሟስ ነው ተከትያት መጣሁ። እዚህ ጋር ቆማን ይወም እንደሚያረጋት አንተ ያረጋት ይሆነለም። አንተ ለምንድን ነው ማጥሩ? እቺ ልጅ የሆነ ነገር ከሆነች ይኸውልህ ካንተ ራስህ እገድልሃለሁ። እቺ ልጅ አንድ ነገር ከሆነች እኔ ነኝ የምገድል። ወንድሟ ነው ብዬ ዝም ብለህ እንዳይገባ እየመታት ነው። አንተ ደግሞ ልታስገድላት ነው። እየመታት ነው አይደል? አሁን ይገላታል። ያንተን ድምጽ ከሰማ ሰዎች ተከትለዋት እንደመጡ ካወቀ ትገድላለች። ሲጀመር ይገላትና አንተን መለቅ ይመስላል። አረ ምን አይነት ፍጥረት ነው? አረ ምን አይነት ሰው ነው? ቶፋ ጸጣስ ብሉትና ወደዚህ ይኸውላችሁ ሶሶ ይገመታል። ዝቅ አድርገው እንደሆነ ለምን አታይም? ምን እያደረጋት ነው? ይኸውልህ ዝቅ አድርገው ተረጋጋ። እያሳየው እያንዳንዱን ነገር ይኸውልህ አየህ ስማ ምኑን ልስማ እኮ አዳምጣ። ባርኪ ያለችበት ሁኔታ ማለት ነው እጅግ በጣም ስታየው ከባድ ነው። እንደ ወንድምነቷ ፊል ስታደርገው በጣም ይከብዳል። አዎ አውቃለሁ። ነገር ግን ማለት ነው ለአመታት እሷ ላይ ተላኮ ያለባትን ነገር በጠቅላላ እውነቱ እንዲወጣላት እያደረግን ነው። ቱፋ እውነቱ እንዲወጣማ የዛኔ እናንተ ፖስት ማድረግ አልነበረባችሁ። ምኑን ቀርጻችሁ ሰው ማያዝ ትችሉ ነበር። በሰዓቱማ ይሄን ነገር እንዳደረገችው ተረጋጋ። ምኑን ነው ምረጋ? ተረጋጋ። ታስገድላታለህ። ለአንተ ብዬ አይደለም። አንተ የፈለግከውን ነገር ብትው ግድ አይስጠኝም። ነገር ያደረጋችሁት እናንተ ናችሁ። የሆነ ነገር ከሆነች ግን የማትወጣው ችግር ነው። ወስገቡ ልንገርህ፣ እውነቱን እናንተ ናችሁ ሁላችሁ አደባባይ ያወጣችሁባት። ይቺ ሴትዮ ግን አንድ ሰው ግን አይቶ ይቺ ልጅ የሆነ ነገር ብትሆን ሁለተኛ ጊዜ ስህተት ስትሰራ
ሲጀመር አንድ ነገር ብትሆን አኗን ላቀቀ ዝም በል የሰማኸኝ ነው። ሰማኝ ቆይ ረጋ በል እቺ ልጅ መጣችውና ለኔ ምህቴ ነች። አሁን ከረንት ላይ ባለው ሁኔታ ይኸውልህ የሆነ ነገር መጣች አይደል? መጣችና ሳይደፍራት ሊደፍረኝ ሙከራ አድርጎ ነበር አለች። የውሸት ስታወራ ነበር። በአጋጣሚ ሆኖ ደግሞ በሰዓቱ ቪዲዮ ነበር። ስለዚህ እኔ ወንድሜ ነቃ ማውጣት ነበር። ልክ ይፈራ ነገር ነው የሚያወራው ነገር በሰዓቱ ልክ ነበር የሚያደርገው። ከዛ በኋላ ደግሞ ጊዜው ሲገባንና ስንረዳ ስለኛ አያሳግድዷት በእናንተ አያዛብ አሁንም መጥፎ ስራ እየሰራች ነው ያለችው። መጥፎ ስራ ደግሞ እንድትሰራ እያስገድዷት ያለው በአንተና በኤርሚያስ ምክንያት እናንተን እያስፈራሩ ነው። በእናንተ ነው እያስፈራሩ ወንጀል እያሰሩት ያለው። አሁን ለመጨረሻ ጊዜ ለስተመጨረሻ ማለት ነው ይሄ የመጨረሻ የወንጀል ታሪኳ ይሆናል ማለት ነው እኮ። ሻሁ ልጅት ልውጣ በቃ ይሻት እኔ እህቴ ልጅ ሁሉ ነግሮ ታሰበ ልጅት ሜር ስለምችል የት ነው ድምጽህን ዝም በል። ልጅቷን ልታስገድላት ነው። ባንተ ዝርክርክ ቸልተኝና ባንተ ጩኸት ብቻ ነው የምታተርፈው። ሽጉጥ ይዛ ምንም አልተዝረከረኩም። ምንም የተዝረከረኩት ነገር የለም። እኔ ይሄ ነገር ተዝረከረኩ በኋላ እኔ መግደል እችላለሁ። ልጅቷን ሊያስገድላት ነው። ምንም አልተዝረከረኩም ማለት ገባ አይደል? እህቴ ላድን የመጣው ተነጥያን እኛ ታዲያ እዚህ እንደ ዛፍ በቅለን ይመስላል። እናንተማ ብታስገድሏት ምን አውቃለሁ? ምን አውቃለሁ? ለምን ሲባል ምን አውቃለሁ? ለምሳሌ ቪዲዮ ቀርጻችሁ ፖስታችሁ አሁን እሷን ንጹህ ለማድረግ ነው። ለማዳን የሰራችሁን ስራ ነበር። ያ ይረጋገጥላት ተብሎ ነው ዛሬ ያላችሁ ነገር አይደለም። እዚህ አሁን የመጣው እኔ ባርኪ ብቻ ልኝ እኔ እህትህን ለማዳን ነው የመጣሁት። ቢገባ አንተ ብትሆን እንደማታደርገው ግን አያሳየኝ ነው እኮ የሚናገረው ነገር ከኪያ ጋር ያይዞ እኮ ነው። ይሄን ከኪያ ጋር ያያዝኩ እኔ ልረዳ ነው የመጣሁት። ቢገባ ታከብረኝ ነበር። እዚህ ጋር ግን እህቴን ልትረዳ ግን ለጥይት ነው እዚህ የመጣሁት። እሺ እኔ ጥይት ልቀበል ነው። እናውጣትና እናውጣት ለጥይት ኮነ እንሂድ እምልህን ነገር ቶፋን አልሰማኸውም እንዴ? በህልህ አይሰራም፣ በስሜት አይሰራም። እኛ እንዳንተ ያየሩት ስራ ላይ በጣም ረጅም ጊዜ ቆየን ሰዎች። እንዴት መስራት እንዳለብን እኛ እናውቃለን። እህቴን አሳልፈን ልንሰጣት አይደለም። እህቴን ለኛ መህታችን ቶፋ እየመታት እያየሁ እኮ ነው። ባይኔ እኮ እያየሁ ነው። የገባችው ነገር ነው። እሷ ናት እንደዚህ ካልሆነ ያለችው። እኛ ግን አትሊስት እየመታት እያየሁ አሁን አረኒ አንዲድናሽና ዝቅ በል ይኸውልህ ቶፋ ሁሉንም ነገር አስረዳው። ይሄን ሰው እዚህ ጋር እያንዳንዱን ነገር ንገረው ለአንዴና ለመጨረሻ ጊዜ። ካለበለዚያ ግን እኔ ራሴ ነኝ አንገቱን እዚህ ቀጭቼ ጸጥ ማለት ነው። አንተ ስለሆንኩ ሰንዘር የሚበርድልህ ከሆነ ሰንዘርና ጸጥ በል። ካለበለዚያ ግን ብታቆም ይሻላል ይሄን ነገር። እኔ ለምን አንተ ራስህ አትረጋጋ? እንዴት ልገርም የሚያደርገው ነገር እየተመለከትክ አይደለም? እሺ ወንድም እኮ ነው ተረዳው። አልረዳዋለሁ እኮ ግን ልጅቷን ሊያስገድላት ነው። አሁን ዝም ካላስባል ነው። እሺ ግን ወንድም ነው በቃ ነው። ያንተ ድምጽ ከሱ በላይ እየተሰማ እኮ ነው። እሺ ይኸው እሺ በቃ እቺ ልጅ ይኸውልህ ግንባር ላይ ነው ያለችው እኮ እያልኩኝ እኮ ነው። እንዴ ዝም ብለው የሚቀመጡ ነው የሚመስልህ? መሳሪያ ያዙ ነው የሚመስልህ? ይገባኛል። ለዚህ እኮ ነው የጨነቀኝ እኮ ነው። እሱ ዝም ካላለች መጣህ እኮ ገብቶኛል እኮ። አሁን ስማኝ አዳምጥ እሺ። አሁን እያደረጋችሁ ያለው የዚህ ችግር ይሁን የግላችሁ ችግር አልገባኝም። ዝም ብለህ ጆሮን ክፍት አዳምጥ። አሁን እዚህ ስማኝ አዳምጥ። እዛ ጋር ተመልከት። እዚህ ጋር ንጹህ የሆነች ሴት አለች ባርኪ። ስለዛ ተዘጋጅተን ነው እየጠበቅን ያለ ነው። መረጃ እህቱ ወንጀለኛ ነች። መረጃውን እየሰጠች ነው ያለች። ስማኝ አዳምጠኝ። ወንጀለኛ ነች። መረጃ ለማውጣት እየሞከረች ነው ያለችው። እሷ ጋር ማይክ አለ። የሚያወሩት ነገር እየሰማን ነው። ካሜራ እዛ ጋር እያየን ነው አይደለ? ተደብቀን ሙሉ ለሙሉ ለመያዝ እየሞከርን ያለ ነው። መጀመሪያ ረጋ በል። ይሄ ሙሉ ፕላን ያመጣችው እህት ነች። እኛ እየተባበርናት ነው ያለ ነው። ሰማኛል አይደለ? ብቻውን እንዳትመጣ ብለን ነው እዚህ የመጣን። ስለዛ አሁንም ቢሆን ድምፅህን ቀንስ። ሰዎቹ ወደዚህ እያሉብን ያሉት ረጋ በል። እዛ ጋር እንሄዳለን። አንዴ ስማን፣ ረጋ በል ስማ። አንዴ ዝም በልና ስማን። ሁኔታውን ለምን ነው ዝም በልና ስማን? ምን እያየን ነው። ኧረ እባክህ ድምፅ ከተሰማ ባርኪን እናጣታለን። በፈጠረ ይስማና እናውጣት። በቃ እናውጣቸው። ከየት ነው የምታወጣት? እንዴት ብለህ ነው የምታወጣት? እሺ ቆይ አንዴ ዝም በልና ስማኝ። ቆይ ባርኪን ከኔ በላይ ታውቃት? አውቃታለሁ። ለኛ ነች አይደለች? ነች። ስለዚህ አንዴ ዝማኝ በቃ ተከትዬ። እሺ ስማኝ። እለኛ ታውቃለህ ምንም ነገር እሷ ከመነችበት ማረቅ ወደ ምትርሱ አይደለችም። ስለዚህ ብቻዋን መጣ እንደዚህ አይነት ሪስክ ከምትገባብን እኛ ከጎኗ ሆነን ከጀርባዋ ሆነን የሚፈጠረውን ነገር እያየን ብንጠብቃት ፕሮቴክት ብናደርጋት ይሻላል። ይሄኛው ይሻላል አይሻልም? እሺ አንዴ ስማኝ። ይሻላል ግን እነዚህ ብቻ ከሆኑ እኛ ገብተን መያዝ ምን እንደሚቀደለ ማየት አልፈልግም።
እሺ ስማ ይኸውልህ ይሄ ሰውዬ ማለት ነው ሽጉጥ ይዞ ሊሆን ይችላል። አንተ ተንደድረህ እየሮጥክ ስትመጣ ግንባርን ብሎ ቢመልስስ እሷ ጋር ባርኪንም ቢደፋትስ? ለዚህ ነው ዝም ብለን ምን እኛ ሮጠን መግባት አቅቶን ነው። የጥሪ ልብሶታል ወንጀለኛ ከፍርድ ቤት ማዝያዝ ምንም ማስረጃ የለም። ታረናታለህ ነገ ትታሰር መረጃ ፈልግም በቂ መረጃ አላገኘንም። አንተን እያባበልን መስማት ማየት ያለብን ነገሮች እያየን አይደለም። እባክህ በፍጠረ ተረዳን። ለእህትና ለባርኪ ነው። እኔ እዚህ የመጣሁት እንዳንተ ጠላትነት ቢሆን እንኳን አጠገብ አልደርስም ነበር። አጠገብ አልደርስም። እኔ ጠላት አይደለም። እንደዛ ነው አንተ እየተናገርክ ያለው። እቺ ልጅ የሆነ ነገር ብትሆን ካንተ ራስ አልወርድም ትላለህ። እኔ እዚህ ልረዳት ነው እኮ እዚህ ጫካ ያመጣኝ ነገር ልምናፈስ አይደለም የመጣሁት። የባርኪን ህይወት ለማዳን ነው እዚህ ድረስ የመጣሁት። ምን ያህል ደግሞ የባርኪን ህይወት ለማዳን ደግሞ ምንም ነገር አካፍላለሁ በዚህ ሰዓት። ምንም አትሆንም። ሰማኝ። ምንም አትሆንም። ሰማኝ። ቶፋ ዝቅ በሉ ማርክ ብልህ ነህ። እንዴት አድርገህ ማውራት እንዳለበት እንዴት አድርገህ ማውጣጣት እንዳለበት ታውቃለህ። እያንዳንዱን ነገር ካልኩሌት አድርገህ ነው የመጣው። ስለዚህ ከኛ የሚጠበቀው እንደወንድ ሁላችንም ወንድ ማለት ነው። ከዛ በኋላ እኛ ክፉ አንስተናል ብለን ነበር ያሰብነው። እሱ ግን እንደዚህ ገብቶላል። ስለዚህ አሁን እዚህ ጋር ነፃ መሆኑን መረዳት እኛ እኔ በኪያ ጉዳይ እኮ አላወራሁም። አላነሳሁም። ምን እያመንከን ከሆነ እኔ አልተጠራጠርኩም። ሁኔታው እያደረጓት ያሉትን ነገር እያያችሁ ነው አይደል? ይኸው እንዴት እንደሚመጡ በዚህ ልባችን እኛም እየተሰበረ ነው። ግን ሀቋ ይውጣላት፣ እውነቱ ይውጣላት። ይኸውልህ መጥሪያ የሚያህል ነገር ማለት ነው ፖሊሶች ይዘውላት መጥተው ነበረ። ይህንን ማስረጃ አድርጋ አወጣጣቸው። ካልተያዘ ግን ይቺ ልጅ ወንጀለኛ ሆና መቅራቷ ነው ባልሰራችሁ ነገር። እና እስከዛ ድረስ ልቁም እዚህ ጋር ምንም አትቆል። የኛ ሰዎች በየእንትኑ ላይ ነው ያሉት። የኛ ሰዎች እኮ አሉ እኮ በተጨማሪ እኮ አትሰማም እንዴ? መፍትሄ ይስጠን። ከፖሊስ ጣቢያ መረጃ ደርሶታል። እነዚህ ሰዎች ምንም እያወሩ አይደሉም። አሁን እናውራ። አንተም ንገረን። እኛ ልክ ካልሆነ አንተ እንደምትሉን እናደርጋለን። ስማኝ፣ አዳምጠኝ። እህትን ያመጣችው ምንም እሷን ንጹህ መሆኗን ምንም የሚያረጋግጥ ነገር የላትም። ዋናው ሰው ሆነ ሌላ ሰዎች ይኖራሉ። የእናንተ ሰዎች እዚህ ጋር እያየኋቸው ነው። እዛ ጋር ምታዩናሉ፣ እዛ ጋር እያየሁ ነው አይደል? አላውቅም። የእናንተ ሰዎች ከሆኑ ቅድም ስመጣም ዘይት ተቀመጠዋል በጣም። ስለዚህ እነዚህ ትንሽ ሰዎች ናቸው የምናያቸው፣ 3-4 ናቸው አይደል? ገብተን ይዘናቸው ለምን አናስወራቸው? ነገር ማለት ይዘህ እየሮጥክ ብትገባ በጥይት ሊቀበሉ ይችላሉ። 1-2 መረጃውን በስትክክል አላወጡም። አልሰማኝም እኮ ነው ያልኩት። ለምን አላወጡም? እዛ ጋርም ያሉት ይውረዱ። እኛም አስረዳው። እኔ ከአቅሜ በላይ ነው የሰው ዱላና በዱላ እናወጣጣለን። ማንም እነሱ አካባቢ ላይ ከቅርበት ርቀት ሆኖ እንዲያይ አድርገናል። ካሜራው ላይ የሚገባው እያንዳንዱ ምስልና ድምጽ አለ። ስለዚህ ነፃ ሊያወጣት የሚችል ይሄ ከዛ ውጭ ምንም ነፃ የምትሆንበት ኮንዶት ነው። ስለዚህ እኛ የሰው ማነስ ምናምን አይደለም፣ የሰው ማነስ መብዛት አይደለም። ዋናው ነገር መረጃ አሁን ያዝናቸው ነበር። ቀድመው እንዳይዘጉላት አይውል እያየህ ሆነ ቀድመው እንዳይዘጉላት ይገሏታል። ገባህ አይደል? ይገሏታል። ስለዚህ አንተ ተረጋጋ። የተፈጠሩትን ነገሮች ሁሉ አረጋግተን እንይ። ቶፋ አንተ መሄድ ያለብህ ቦታ ሄደህ በታች በኩል ሄደህ ቃኝ። ገባህ አይደል? ምን አሁን ተረጋጋ። መጀመሪያ እሱ ማመን አለበት። እኔ እዛ ጋር ሂጂ እሱ የሆነ ነገር ያመጣል አያመጣ ምናምን እያልኩኝ እያብሰለሰልኩኝ መጨናነቅ አልፈልግም። መጀመሪያ ካንተ ጋር ያለውን ነገር ረጋ ብዬ መጨረስ አለብኝ። የሰማኝ ነው። ስራችንን በስትክክል እንስራበት። እባክህ ተረዳን። ሁኔታውን ራሱ ሊያሳስራት እንደሚችል አታውቅም። ያደረገችው ነገር አንድ ሰው ሳይደፍራት ደፈረኝ ያለበት ከዛ በዘለለ ደግሞ ማለት ነው ዶርሚንት እንዲፈርም አድርገናል። ያውም እና አብራችሁ እናንተ ናችሁ አድርጋችሁ ይሄን ነገር በሰፈር ውስጥ እንደዛ ምን እንደሆነ ያደረጋችሁ እናንተ ናችሁ።
በሰዓቱ የሰራችው ስራ ማለት ነው እጅግ በጣም ጨለማ ሆኗል። በቃ ጨለማ ዲም ሆኗል። ያንን ስሟን ልናጠራላት ነው አሁን እያየነው ያለነው ነገር ራሱ ጨለማ ነው እያልኩ ነው። ሲጀመር ይሁን ፖስት ያደርጋችሁት እናንተ እንኳን አሁን ደግሞ ስሟን ላጠራሩኛላችሁ። ያደረኩት ደግሞ ወንድሜ ለማዳን ነው። እኔ ላድን ነው አሁን ልጅ እያልኳችሁ ያለው። ሂድ እሺ፣ እሄዳለሁ። እኔ ማድናታለሁ። አንተ ምንድነው? በቃ ተረጋጋ፣ ተረጋጋ። የሁሉ ስሜታዊ ሆኖ የሚያናግርህ ለአንተ ብሎ ነው። ቁጭ በል እዛ ጋር ለእህትህ ብሎ ነው። በቃ ቁጭ በል። እናንተ ወንድማሞች ናችሁ። እኔ ላለቅም እህት አንድ ነገር ብትወስድ ሲጀመር እሺ፣ ይኸውልህ ባርኪ ምንም እንደማትሆን የነገርኩህ ለአንተ ሲባል ነው። የእኛን ወንድም አላዳነችም። ከዚህ በኋላ ማለት ነው ድምጽ ቀንስ። ስማኝ፣ ካደረገው በላይ ያደርጋለሁ። እሺ አዳምጠኝ። እስካሁን አልሰነዘርኩትም እጄን አይደል? አንተ ይኸውልህ የእኛን ወንድም አላዳነችም እንዴ? የሁሉ ነገር የሰራችን ሴትኛ በዚህ ሰዓት አሳልፈን የምንሰጣ ይመስላል? ካሊድ እኮ ሊሞት ነበረ። ከሞት አፋፍ እኮ ነው ዘላ ያወጣችሁ። ይሁንና ላይ መስከረ እንዴት ነው እንዲህ ማይገባት? በቂ ነው። አሁን ለበደለችኝ በደል ነው መታሻ ይገላታል። አሁን እሷ ላድም ነው የመጣው። ቶፋ ባይሆን ማንም እንደዚህ አያደርግም። ይሁንና ላይ የሁሉ አመት ምናምን ነገር ሊፈረድባት የነበረ ብቻ ማለት ይቅር ብሎ ለሷ ብሎ ሊከራከር የሁሉ ርቀት እየሄደ እያየ አንተ ትንሽ እንኳን ለሞራል እንትን አትልም? እንድትገደል ቢሆን ሲጀምር እኛ እዚህ ለምን እንመጣለን? እሷ እንድትጨቆም ቢሆን እኛ እዚህ ለምን እንመጣለን? ሁላችንም አሁን አንድ ሆነን ይሄን ነገር ሙሉ ሰው እናደርግበት ነው። ስለዚህ አሁን ችግራችን ሁላችንም የራሳችን ችግር አኗርና ችግራችን አለብን እኮ ያዩዋቸው እኮ ነው ገባ ወጣ ምንም አይደለም። ችግር ይኖርብናል። የተለያየ ማያግባባን ነገር ይኖራል። አሁን ታይም ማለት እየጮክ ጭራሽ ደግሞ ሌላ ነገር እንዲመጣ ታደርግ። ዙሪያ ሰዎች አሉ፣ መረጃ እንፈልጋለን። ምን ፈልገው ነገር አለ። ይሰማኝ ነው አይደል? እኛ ከመጣን ቆይተናል። ሰማኝ፣ አዳምጠኝ። ከመጣን ቆይተናል። እስካሁን ጸጥ ያልን እኛ እኮ ሴት እህት አለን፣ እናት አለን እኮ ለሴት ልጅ እኮ እናውቀዋለን። ያንተ ያህል ባይሆንም ስለዛ ግን እራሷ ፈለጋ የገባችበት ነው። የገባችበትም ደግሞ በአላማ ነው። ስለዛ የምንፈልገው መረጃ ካገኘን በኋላ እንገባለን። ሙሉ ዙሪያ ጥምጥም አለ። አሁን ሌላም ሰው ይምጣ ሊጨመር ይችላል። ምናልባት ዋናው ማን እንደሆነ አላወቅም። ተረዳኸኝ? አስፈላጊ የሆነበት ታይም ላይ እንገባለን። እስከዛ ግን ከጀርባ ሆነን 1-2 ደቂቃ ብትመታ ይሻላል። እሷ እድሜ ልኳን በማታውቀው ነገር ከምትበሰብስ ይሰማኝ ነው አይደል? ስለዛ ከጀርባ ነው ያለን መረጃ አስፈላጊ ሆነ እሷን አቅርበን ነፃ ነው የሚያስብል ነገር እንሰበስባለን። ስለዛ ስሜትን አረጋጋ። ይሄ ነገር ካልወጣላት ይቺ ልጅ ማለት ነው ለአንዴ እንኳን አይኗን ለማየት እንኳን በጣም የምትጓጓላት ሴት ሆና ትቀራለች። እስር ቤት ውስጥ ማቀቃ ነው የምትቀር። ምክንያቱም የወንጀል ነገር ስትፈራ የሆነ ባልሰራው ነገር በምን እያንዳንዱ እየተፈጠሩ ያሉ ነገሮች እየተፈጠሩ ያሉት ይኸውልህ። ስለዛ አንተም ለሷ ብለህ እናደርጋለን። እሺ